Forex trading, futures trading. ለመጀመሪያ ጊዜ ትሬዲንግን ሲጀምር በጣም ተቸግሬባቸው ከነበሩ ነገሮች መካከል አንዱ ለኔ የሚሆን ማርኬትን እና ለኔ የሚሆን ኢንስትሩመንት ማምረጥ ነበረ። ይሄ ከጠበቁት በላይ ጊዜ የወሰደብኝ ነገርና በጣም ያስቸገረኝ ነገር ነበረ። ትሬዲንግን በጀመርኩበት ጊዜ ዎች ሊስቴ ብትመለከቱት በጣም ነበር የሚያስቀው። ከመቶ በላይ የነበሩ ዎች ሊስቶች ነበሩኝ። እነሱን ሁሉ ቀን በቀን መመልከት አለብኝ። ከዛ ደግሞ ትሬድ ማደርገው እንዴት እንደሆነ ስነግራችሁ ወደ ማርኬቱ ሄዳለሁ። ከማርኬቱ ፊት ለፊት ቁጭ እላለሁ። ከዛ በኋላ ወይ ባይ እላለሁ ወይ ሴል እላለሁ። ከከሰርኩኝ ያንን ማርኬት ከዎች ሊስት ያስወጣዋለሁ። ነገር ግን ይሄ መንገድ የሚሰራ መንገድ አይደለም። ይሄ መንገድ በጣም ኤግዞስቲንግ የሆነ መንገድ ነው። በጣም አድካሚ ነው። በጣም ብዙ ሰዓት ቻርት ፊት ለፊት ቁጭ እንድትሉ ያደርጋችኋል። እንደገናም ደግሞ ምንም አይነት ፕሮፊት የለውም። የኔ ሀሳብ የነበረው ብዙ ማርኬት ላይ ዳይቨርሲፋይ ካደረኩ ትሬድ ማድረጋቸውን ነገሮች ዳይቨርሲፋይ ካደረኩ ብዙ ገንዘብ ማገኝ ነበር የመሰለኝ። ያ ነበር የመጀመሪያ ሀሳቤ። ኢኒሻል ቶቴ ይሄ ነበረ። ነገር ግን እንደዚህ አይደለም የሰራው ማርኬቱ። ይሄ ነገር ብዙ ሰዓት ከማጥፋት ውጪ፣ ጊዜን ከመግደል ውጪ፣ በከንቱ ከመልፋት ውጪ የሚሰጠኝ ምንም ነገር አልነበረም። በአንድ ጊዜ ክሪፕቶ፣ በአንድ ጊዜ ፎሬክስ፣ በአንድ ጊዜ ኮሞዲቲዎች፣ ኢንዲሶች ምናምን ሁሉንም ትሬድ ለማድረግ እየሞከርኩ ስለነበረ በጣም ብዙ ገንዘብ ነበር የምከስረው። በዛው ልክ ደግሞ በጣም ብዙ ሰዓት ነበር የምሰራው። ይሄ ሁሉ ነገር ግን ምንም ጥቅም አልሰጠኝም። የዛሬው ቪዲዮ የሚፈታላችሁ ይሄ እኔ ያለፍኩበትን ችግር ነው። አይኖ ብዙዎቻችሁ እዚህ አይነት ስቴጅ ላይ እንዳላችሁ፣ ብዙ ማርኬት መመልከት ደግሞ በጣም ብዙ ማርኬቶች ስለተመለከታችሁ ብዙ ፕሮፊት የምታገኙ ይመስላችኋል። እንደገናም ደግሞ ለእናንተ የሚሆነውንና እየሰራላችሁ ያለውን ኢንስትሩመንት ወይም ደግሞ ማርኬትም አላወቃችሁም ወይም ደግሞ አልተረዳችሁም። ዛሬ የዛሬው ቪዲዮ የሚሆነው ይሄን ነገር በትክክል እንድታውቁ መርዳት ነው። የምንጀምረው ማርኬቶቹን ዲፋይን በማድረግ ይሆናል። ከዛም በመቀጠል ደግሞ ከነዛ ማርኬቶች ውስጥ ደግሞ ለእናንተ የሚመቻችሁን ከእናንተ ጋር ፍሬንድሊ የሆነ እንዳላችሁበት ስቴጅ ቢግነር ከሆናችሁ ቢግነር ናችሁ። ከዛ ደግሞ ስፌር እንደምታደርጉበት መንገድ ስካልፐር ከሆናችሁ ሴሽን ትሬደር፣ ዴይ ትሬደር፣ ስዊንግ ትሬደር በጣም ብዙ አይነት ትሬደሮች ይኖራሉ። ለነሱ ሁሉ ትሬደሮች የሚሆን ማርኬትን እንዴት መምረጥ እንደምትችሉ አንድ በአንድ እንነጋገራለን። እስከ መጨረሻው አብራችሁን ቆዩ። ወደ የትኛውም ነገር ከመግባታችን በፊት ግን አንድ ዲፋይን ማድረግ ያለብን ነገር አለ። ኦንላይን ትሬድ ስናደርግ ፒሲያችንን ከፍተን ባይ ወይም ደግሞ ሴል በተናችንን ስንጫን ምንድነው እያደረገን ያለ ነው የሚለውን ነገር ብዙ ሰው አያውቅም። በጣም ብዙ ኮንቴንት ክሪኤተሮች እዚህ ሀገር ያሉ ውጭ ሀገር ያሉ ሲናገሩ የምሰማው አንድ በጣም ትልቅ ስህተት የሆነ ነገር አለ። ትሬድ ማድረግንና ኢንቨስት ማድረግን በጣም አደበላልቀው ሲናገሩ ሰማቸዋለሁ። ለምሳሌ ክሪፕቶ ገዝታችሁ አስቀምጣችሁ ከዛ የዛ ክሪፕቶ ቫሊዩ ሲጨምር ያንን ክሪፕቶ ሽጣችሁ ያገኛችሁት ፕሮፊት ያ ትሬዲንግ ይባላል እያሉ ብዙ ሰዎች ሲናገሩ ሰማለሁ። ይሄ ትክክል አይደለም። ያ ኢንቨስትመንት ነው። አንድ ቢትኮይንን ለምሳሌ ገዝታችሁ ብታስቀምጡ ያ ኢንቨስትመንት ነው እንጂ ትሬድ እያደረጋችሁ አይደለም። እንደገናም ደግሞ ወደ ፎሬክስን ብትሄዱ ዩሮን ገዝታችሁ ዩሮ የእናንተ ባንካችሁ ውስጥ ኖሮ አስቀምጣችሁት ከዛ በኋላ የዩሮ ዋጋ ሲጨምር የምትሸጡት ከሆነ ያ አሁንም ኢንቨስትመንት ነው እንጂ ትሬድ ማድረግ አይደለም። ኦንላይን ትሬድ ስናደርግ ምንድነው እያደረግን ያለ ነው የሚለውን ነገር በደንብ ለመግለጽ ያክል ይሄ ምሳሌ ልጠቀም። ለምሳሌ ይሄ ቻርት ነው እንበል። ፎሬክስ ማርኬት ነው። ከዛ የሆኑ ሁለት ከረንሲዎች አሉ እንበል፣ ኤ እና ቢ እንበላቸው። ከዛ ታች ያለው 50 ብር ነው እንበል። ከዛ አሁን ማርኬቱ ያለበት ደግሞ 100 ብር ነው ብንል፣ ከዛ ደግሞ ፊውቸሩ ደግሞ 150 ብር ነው እንበል። አሁን ማርኬቱ ያለው 100 ብር ላይ ነው። እኔ ወደዚህ ማርኬት መጥቼ ማርኬቱ ጋር የማስቀምጠው ምንም ብር የለም። መጥቼ ይሄ ማርኬት ወደ 150 ብር ይሄዳል ካልኩ ከ100 ወደ 150 ብር ይሄዳል የሚለው የሆነ ብር ይዤ መጣሁ። ብርንም ኦን አላረግም፣ ዶላርንም ኦን አላረግም ቤዚክሊ እዚህ ጋር። ነገር ግን አንድ የአሜሪካን ዶላር 150 ብር ይገባል ብዬ እዚህ ጋር እኔ ሐሳቤን አወጣው ማለት ነው። ከእንደገና ሌላው ትሬደር ደግሞ አይ ይሄ አይሆንም የሚሆነው አንድ የአሜሪካን ዶላር ወደ 50 ብር ይወርዳል ወይም ደግሞ ይቀንሳል ካለ እዛች ፖይንት ላይ እኔ ምን እያልኩኝ ነው? እኔ ወደ ላይ ይወጣል እያልኩኝ ነው፣ እሱ ደግሞ ወደ ታች ይወርዳል እያለ ነው። እዚህ ጋራ እኔና እሱ ተገናኘን ማለት ነው። እኔ ምንድነኝ ማለት ነው? እዚህ ጋራ ባይ ነው ምለው፣ ማርኬቱ ወደ ላይ ይወጣል ነው ምለው፣ ወይም ደግሞ ሎንግ ነኝ። ከዛ በመቀጠል እሱ ደግሞ ምንድነው ሾርት ነው ወይም ደግሞ ወደ ታች ይወርዳል እያለ ነው ማርኬቱ። እዛ ጋራ እኔና እሱ ዲል እንፈጥራለን። በዛ መልኩ እሱም እኔም ሴም ብር ይዘን ከመጣን አንድ ትሬድ ገባን ማለት ነው በቀላሉ። ማርኬቱ ጋር ምንም እሱም ብር ሆነ አያረግም፣ እኔም ዶላር ሆነ አላረግም። ማርኬቱ ጋር ምንም የምናስቀምጠው ብር የለም። ክሪፕቶም ጋር ብትሄዱ፣ ፊውቸርስ ጋር ብትሄዱ፣ የትኛውም ማርኬት ጋር ብትሄዱ
ኦንላይን ብሮከር ከፍታችሁ ትሬድ እያደረጋችሁ ከሆነ ትሬድ እያደረጋችሁ ያላችሁ በዚህ መልኩ ነው። ትሬድ የምታደርጉት ከሌሎች ትሬደሮች ጋር ነው። እኔ ሪቴል ትሬደር ነኝ፣ ከሌላ ሪቴል ትሬደር ጋር ነው ትሬድ የማደርገው፣ ወይም ደግሞ ከሄጅ ፈንዶች ወይም ደግሞ ከትላልቅ እንትኖችን ጋር ሊሆን ይችላል። ግን ቤዚክሊ የምናደርገው ትሬድ የምናደርገው ማርኬቱ እንዲህ ይሆናል እያል እኛ የምናደርገው ፕሬዲክሽን አለ። እነዛ ፕሬዲክሽኖች የተቃራኒ ሰዎችን ፕሬዲክሽን በማምጣት እነዛን ማች በማድረግ ነው ትሬድ የምናደርገው። ለምሳሌ አንድ ሰው ፎሬክስ ማርኬት ላይ መጥቶ $100 ቢከስር ያቺ $100 የከሰራት ወደ ፎሬክስ ማርኬት አይደለም ሄደችው፣ $7 ትሪሊዮን ምናምን ወደሚንቀሳቀስበት ማርኬት አይደለም ሄደችው። የሄደችው ከሱ ተቃራኒ ወደ አለው ሰው ወይም ደግሞ ወደ ሌላው ትሬደር ነው። ሌላ ቦታ ቁጭ ብሎ ከኮምፒውተሩ ፊት ለፊት ትሬድ የሚያደርግ ሰው ጋር ነው ያቺ ብር ሄደችው ማለት ነው። እኛም ፕሮፊት ስናደርግ በዚህ መልኩ ነው። ይሄን ያህል ገንዘብ ሰራን ስንል ሌሎች ትሬደሮች የከሰሩት ገንዘብ ነው እኛ ጋር የሚመጣው፣ እኛም ስንከስር ሌሎች ትሬደሮች ጋር ነው የሚሄደው ማለት ነው። ቤዚክሊ ኦን የምናደርገው ምንም አይነት ነገር የለም። ክሪፕቶን በሉት ፎሬክስን በሉት የትኛውም ነገር ማለት ነው። ይህንን በትክክል በመጀመሪያ አውቀን መጀመር አለብን። እዚህ ጋር አንድ ጥያቄ ሊነሳ ይችላል። ይህም ጥያቄ ምንድን ነው? ሁሉም ማርኬቶች ጋር የምናደርገው ነገር ቤዚክሊ ተመሳሳይ ከሆነ በብሮከር ገንዘብ አስገብተን ትሬድ ስናደርግ ሁሉም ነገር ተመሳሳይ ከሆነ ዲፍረንሱ ታዲያ ምንድን ነው? ሄደን ክሪፕቶን ትሬድ ብናደረግ፣ ፎሬክስን ትሬድ ብናደረግ፣ ኢንዲስን ትሬድ ብናደረግ፣ ስቶክን ትሬድ ብናደረግ ደሴም ከሆነ ምንድን ነው እዚህ ጋር አሁን ስለ ስቶኮች፣ ስለ ክሪፕቶች፣ ስለ ፎሬክሶች እና የተለያዩ አይነት ማርኬቶች ማወቅ ያለብን የሚለው ነገር በትክክል ጥያቄ ያስነሳ ይችላል። ነገር ግን የምናደርገው ፕሪዲክሽን ነው የሚወስነው። የእኛም ፕሮፊታቢሊቲ የሚወስነው የማርኬቱን ባህሪ ማወቅ አለብን። ምክንያቱም እኛ ልክ ስንሆንና ሌላው ሰው ስህተት ሲሆን ነው ገንዘብ የምንሰራው። ቤዚክሊ ስቲል ማርኬቱ ጋር ገንዘብ አንውሰድ፣ ስቲል ማርኬቱ ጋር ገንዘብ አናስቀምጥ እንጂ የኛ የፕሮፊት የመስራታችን ህልውና ያለው ማርኬቱ በደንብ ከመረዳት ጋር ነው። ምክንያቱም ማርኬቱ ቀጣይ ምን እንደሚያደርግ ፕሪዲክሽናችን ሞር ልክ ከሆነና ትንሽ ጊዜ ስህተት ከሆነ ገንዘብ እንሰራለን። ይሄ ነው አይዲያው ቤዚክሊ ትሬዲንግ። የማንረዳው ማርኬት ጋር እና እንዴት እንደሚሰራ የማናውቀው ማርኬት ጋር ሄደን ግን ፕሪዲክት የምናደርገው ነገር ትክክል አይሆንም። ዛትስ ዋይ ማርኬቱን መረዳት ያለብን። ትሬድ የምታደርጉባቸው ማርኬቶች ለማወቅ ወይም ደግሞ ለመረዳት ወደ 4 ማርኬቶች አዘጋጅቻለሁ። የፎሬክስ ማርኬት፣ የክሪፕቶ ማርኬት፣ የስቶክ ማርኬት እና የፊውቸርስ ማርኬት። እነዚህን አዘጋጅቻለሁ። ምን እንደሆኑ እንዴት እንደሚሰሩ አንድ ባንድ እንመለከታችኋለን። በምን አይነት ሞዴል እንደምንመለከት አንዴ ልንገራችሁ። የትኛውም አይነት ማርኬት ላይ ወደ 4 ኤሌመንቶች ይኖራል። የመጀመሪያው ማርኬቱ ምንድን ነው? የመጀመሪያው ዲፊኒሽኑ ማለት ነው። ማርኬቱ ራሱ ምንድን ነው የሚለው ነገር ዲፊኒሽን ሊኖረው ይገባል። ያ የመጀመሪያው ነገር ይሆናል። ሁለተኛው ደግሞ ምንድነው እዛ ማርኬት የሚሸጠው? የልብስ ማርኬት ሊኖር ይችላል፣ የመኪና ማርኬት ሊኖር ይችላል፣ የሸቀጣሸቀጥ ማርኬት ሊኖር ይችላል። የተለያዩ ማርኬቶች አሉ አይደል? እኛ የምናውቃቸው እነሱ ማርኬቶች ላይ ምንድነው ቱሉ? ለምሳሌ መኪና ማርኬት ላይ ቱሉ ምንድነው? መኪና ነው። የልብስ ማርኬት ላይ የሆነ አይነት ልብስ ነው። የሸቀጣሸቀጥ ማርኬት ላይ የተለያዩ አይነት ቱሎች ይኖራሉ። ስለዚህ ማርኬት ስንመርጥ ልክ እንደ አንድ ቢግ ማርኬት አስቡት። ፊዚካሊ ያለ ማርኬት እንደ መርካቶ ምናምን ማርኬቶች አስቡት እና ያ ማርኬት ምንድነው? ዲፊኒሽን የመጀመሪያ ይቀድማል። ከዛ ደግሞ ቱሉ ምንድነው? ቀጣዩ ይቀጥላል። እዛ ማርኬት ላይ ምንድነው የሚሸጠው? ምንድነው የሚገበያዩት? የሚሸጠውና የሚገዛው ነገር ምንድን ነው? እሱን እንነጋገራለን። ሶስተኛው ደግሞ እዛ ማርኬት ላይ ያለው ሬጉሌሽን ምን አይነት ነው? ያ ማለት ደግሞ እኔ የሆነ እቃ ገዝቼ ከአንድ ሰው ለምሳሌ ብር አልሰጥም ብል ማን ነው የሚቆጣጠረው ያንን ነገር? ምን አይነት ሬጉሌሽን አለ? ምን አይነት ሩል አለ የሚለው ነገር ነው። ስለዚህ ማርኬቱ ገቨርን የሚደረግበት ሩል ያስፈልገዋል። እነዛ ሩሎችና ሬጉሌሽኖችንም እንነጋገራለን። አራተኛ ላይ ደግሞ ምን አይነት ባህሪ ያለው ማርኬቱ። ለምሳሌ አንዳንድ ማርኬቶች የሆነ ቀን ይጨናነቃሉ፣ የሆነ ቀን ደግሞ አይጨናነቁ። ማለት ፊዚካሊ የምናውቃቸው ማርኬቶች ጋር ማለት የበዓል ጊዜ መርካቶ ይጨናነቃል፣ በዓል ያልሆነ ጊዜ እሁዶች ወይም ደግሞ እንደዚህ አይነት የእረፍት ጊዜያቶች ላይ ደግሞ አይጨናነቅም ማርኬት። ስለዚህ ይሄ ባህሪው ነው ማለት ነው። እንደዚህ አይነት ባህሪዎችንም ደግሞ እንነጋገራለን። እነዚህን 4 ነገሮች በትክክል አንድ በአንድ ለፎሬክስ፣ ለክሪፕቶ፣ ለስታክ እና ለፊውቸሮች እንነጋገራለን። መጀመሪያ የምንጀምረው በፎሬክስ ማርኬት ነው። የፎሬክስ ማርኬት ማለት ፋንዳሜንታሊ የፎሬን ኤክስቼንጆች ማርኬት ማለት ነው። ፎሬን ከረንሲዎች አሉ። ብር፣ ዶላር፣ ይን፣ የአውስትራሊያን ዶላር፣ የተለያዩ አይነት ዶላሮች፣ ብዙ አይነት ከረንሲዎች አሉ። እነዚያ ከረንሲዎች የምንቀያየሩበት ማርኬት ነው ማለት ነው ፎሬክስ ማርኬት። የፎሬክስ ማርኬት ምን ያህል ቢግ እንደሆነ ለማስረዳት ያክል በአንድ ቀን $7 ትሪሊዮን ይንቀሳቀሳል ሲባል ይሄ ለምን እንደሆነ በትክክል ብዙ ሰው ሲናገር አልተማም። ይሄ የሚሆንበት ምክንያት ለምን እንደሆነ በትክክል ልንገራችሁ። ለምሳሌ አንድ ሀገር ላይ ከውጭ የሚመጣ የትኛውም አይነት ፕሮዳክት የሚገዛው አይዘር በዶላር ነው ወይም ደግሞ በተስማሙበት አይነት ከረንሲ ነው። ነገር ግን ያው ከረንሲ መቀየር አለበት። የትኛውም ከውጭ የሚገባ ነገር አትሊስት በኢትዮጵያ የሚገዛው ምንድን ነው? በዶላር ነው። ያ በዶላር የሚገዛ ነገር
ኤክስቼንጅ አለ ማለት ነው። ብርን ወደ ዶላር እንቀይራለን፣ ዶላርን ወደ ብር እንቀይራለን ማለት ነው። ሶ ይሄ አትሊስት በኢትዮጵያና በአሜሪካ ብቻ ያለ ነገር ነው። ከውጭ የሆነ ነገር ስናስገባ ሰዎች ይቀይራሉ ዶላርን ወደ ገንዘብ። ከዛ ደግሞ ኦንላይን በጣም ብዙ የሚቀየር ነገር አለ። በባንክ ሰዎች ከውጭ ሀገር ወደዚህ ሲልኩ የተለያዩ አይነት ከረንሲዎች ከተለያየ ሀገር አንዱ ከረንሲ ወደ አንድ ከረንሲ ይቀየራል ወይም ደግሞ ትራንዛክሽን ይኖራል ማለት ነው። ሶ ፍሪ ፎሬክስ ማርኬት በጣም ቢግ የሆነበት ምክንያት በአንድ ቀን ምን ያህል ዶላር ወደ ፓውንድ ሊቀየር ይችላል፣ ምን ያህል ፓውንድ ወደ ዩሮ ሊቀየር ይችላል። ያንን አስቡት። በጣም በላርጅ ስኬል እንደ ሀገር በዛ ሳይዝ የከረንሲዎች ትራንዛክሽን ሲኖር ምን ያህል ቢግ የሆነ ሳይዝ እና ሊኩዊዲቲ ሊኖር እንደሚችል ማሰብ ትችላላችሁ። ያ ነው ወደ 6 ትሪሊዮን ወደ 7 ትሪሊዮን ዶላር በቀን በፎሬክስ ማርኬት ኦን አቨሬጅ እንዲንቀሳቀስ የሚያደርገው ማለት ነው። ሁለተኛው ደግሞ ቱሉ ነው። ያው በፎሬክስ ማርኬት ግልጽ ነው፣ ቱሎቹ ከረንሲዎች ናቸው። የዩናይትድ ስቴትስ ዶላር፣ የአውስትራሊያን ዶላር፣ የስዊዘርላንድ ዶላር፣ የጃፓን የተለያዩ በጣም ብዙ ከረንሲዎች አሉ። በዓለም የየሀገራቱ ከረንሲዎች አሉ። እነሱ ናቸው ቱሎቹ የምንገበያይባቸው ወይም ደግሞ እዚህ ማርኬት ላይ ያለው ቱል የምንገዛውና የምንሸጠው ነገር ከረንሲዎች ናቸው የሀገራቶቹ ማለት ነው። ሶስተኛው ደግሞ ሬጉሌሽን ነው። ሬጉሌሽን ላይ ያው ጥሩ ነው ወይም ደግሞ መጥፎ ነው ወይ ብለን የምናስበው የፎሬክስ ማርኬት እንደምታውቁት ሴንትራላይዝድ አይደለም። ሴንትራላይዝድ አይደለም ስንል ለምሳሌ ለመርካቶ ሄጄ የ100 ብር እቃ ብገዛ የምገዛው ትራንዛክሽን አለ አይደለ? እሱ እቃውን ይሰጠኛል የ100 ብር እቃውን፣ እኔ ደግሞ 100 ብሩን ሰጠዋለሁ። ያቺን ትራንዛክሽን የሚመዘግብ ትልቅ አካል የለም አይደለ? ማንም ሜቢ መንግስት ታክስ ሊወስድ ይችላል። ከዛ ውጭ ግን ያለ ሌላ ምንም አይነት የሚታወቅ ነገር የለም። ነገር ግን ሴንትራላይዝድ ማለት ደግሞ እንደ ምሳሌ ባንክን መውሰድ እንችላለን። 100 ብር ሄጄ ባወጣ ከባንክ ያወጣውበት ቀን፣ ያወጣውበት ሰዓት፣ ከዛ ደግሞ ምን ያህል ገንዘብ እንዳወጣው በትክክል ባንኩ ጋር ተመዝግቦ ይቀመጣል ማለት ነው። ነገር ግን መርካቶ ሄጄ የ100 ብር እቃ በገዛ የሚመዘገበው ማንም አካል የለም። ያንን ትራንዛክሽን የምናውቀው እኔና ነጋዴ ወይም ሸጣሪ ነጋዴ ነን። ሌላ ምንም የሚያውቀው ሰው የለም። ያንን ነው ወደ ፎሬክስ ማርኬት የምናወጣው። በሀገር ደረጃ ሊሆን ይችላል፣ እንደገና ደግሞ በኢንዲቪጁዋል ደረጃ ሊሆን ይችላል። የምናደርገው ትራንዛክሽን አለ። ዶላርን ወደ ብር ስንቀይር የሆነ የሚመዘግብ ሴንትራላይዝድ የሆነ ወርልድ ዋይድ የሆነ ተቋም የለም ማለት ነው። ይሄ ማለት ከአሜሪካ ባንክ ወደ ኢትዮጵያ ብር ሲላክ የሚደረግ ኤክስቼንጅ አለ አይደለ? ዶላርን ወደ ብር ቀየርም ማለት ነው። ያንን የሚመዘግብ ሴንትራላይዝድ የሆነ ተቋም የለም። ያንን ትራንዛክሽን የሚያውቁት የአሜሪካ ባንክና ከኢትዮጵያ ያለው የሚቀበለው ባንክ ብቻ ነው ማለት ነው። ወይም ደግሞ እኔ ሄጄ ዶላር ኢትዮጵያ ንግድ ባንክ ብቀይር የምናውቀው ያንን ትራንዛክሽን እኔና ኢትዮጵያ ንግድ ባንክ ብቻ ነው። ሌላ ማንም የሚያውቀው የለም። ይህንን ያው ወደ ዩሮም ወደ ዶላርም ወደ ፓውንድም ወደ የትኛውም አይነት ገንዘብ ከብር ከዶላር የትኛውም አይነት ኤክስቼንጅ ማለት ነው ትረዱኛላችሁ። እና የሚቀያየረው አይነት ከረንሲ በዛ መካከል ያለው ትራንዛክሽን አይታወቅም ወይም ደግሞ የሚመዘግበው አንድ አካል የለም ማለት ነው። ይሄ አለመሆኑ ሴንትራላይዝድ አለመሆኑ በጣም ብዙ ጉዳት ሊደርስብን ይችላል። የመጀመሪያው ነገር ሌጂትሜት የሆነ ቮሊዩሙን ማየት አንችልም። ያ በጣም ትልቅ ችግር ነው። ምክንያቱም ለምሳሌ የሆነ ፖይንት ላይ የዩኤስዲ ሄዳችሁ ያለውን ያህል ሊኩዊዲቲ፣ የኦርደሮች ብዛት እና የተለያዩ ነገሮችን መመልከት አንችልም። ከሬጉሌሽን አንጻር ፎሬክስ ጥሩ የሆነ ማርኬት ነው ብዬ ሬት አላደርገውም። አራተኛውና የመጨረሻው ደግሞ ቢሄቨሩን ነው የምንመለከተው። ኢን ተርምስ ኦፍ ቢሄቨር ፎሬክስ ማርኬት በጣም ስቴብል ነው። ያን ያህል ዋይልድ የሆኑ ሙቭመንቶች ምናምን የሉትም። እንደገናም ደግሞ ኦልድ የሆነ ማርኬት ስለሆነ በጣም የቆየ ማርኬት ስለሆነ በጣም ብዙ ፕሮፌሽናል የሆኑ ሄጅ ፈንዶች፣ ሴንትራል ባንኮች፣ በጣም ትላልቅ ገንዘብ ያላቸው ኢንቲቲዎች ትሬድ የሚያደርጉበት ማርኬት ስለሆነ እነሱ እዛ ማርኬት ጋር ስላሉ በጣም ስቴብል የሆነና ክሊር የሆኑ አይነት ሙቭመንቶች ያሉበት ማርኬት ነው። በዛ ያክል ቮላቲሊቲ ምናምን አይኖርም። ምክንያቱም ማርኬቱ በደንብ በትላልቅ አካላት የተያያዘ ስለሆነ በትክክል የተለያዩ አይነት የሆኑ ዋይልድ ሙቭመንቶችን ማግኘት አትችሉም። ከዛም በተጨማሪ ደግሞ የተለያዩ አይነት የፕራይስ ማኒፑሌሽኖችን የሚያደርጉ ሄጅ ፈንዶች እና የተለያዩ አይነት ኢንስቲትዩሽኖችም ምቹ አይደለም ለነሱ። ምክንያቱም ከነሱ በላይ ትላልቅ ሊኩዊዲቲ ያላቸው ባንኮች ትሬድ የሚያደርጉበት ማርኬት ስለሆነ በጣም ስቴብል የሆነ ማርኬት ነው። ከፎሬክስ ማርኬት በላይ ቢጊነር ፍሬንድሊ የሆነ ማርኬት ማግኘት በጣም ከምላችሁ በላይ ከባድ ነው። አሴ ቢግነር መጀመሪያ ላይ ኤጅ ቢውልድ ለማድረግ እና የምታደርጓቸውን ነገሮች ሳይኮሎጂካሊ ሊሆን ይችላል፣ ቴክኒካሊ ሊሆን ይችላል፣ ኤጅ ቢውልድ ለማድረግ ማርኬቱ ላይ በደንብ ስኪላችሁ እንዲቨሎፕ ለማድረግ የመጀመሪያ ኢንትሪ ላይ ፎሬክስ ማርኬትን ትሬድ ብታደርጉ በጣም ይመረጣል። ምክንያቱም የቆየ ማርኬት ስለሆነ ፓተርኖች ይደጋገማሉ። የተለያዩ አይነት ኒውሶች እየመጡ ማርኬቱ ዋይልድ የሆኑ ነገሮች እንዲያደርጉ ስለማያደርጉ ስቴብል የሆነ ማርኬት ነው። ለመማር በጣም
በጣም ቀላል የሆነ ማርኬት ነው። የፎሬክስ ማርኬት የመጀመሪያው ቢጊነር ፍሬንድሊ የሆነ ማርኬት ስለሆነ እየጀመራችሁ ከሆነ ወደ ፎሬክስ ማርኬት መታችሁ መጀመሪያ ላይ አትሊስት ለ1 ዓመት ወይም ደግሞ ለ2 ዓመት እስኪላችሁን እሱ ላይ ቢውልድ ብታደርጉና ከዛ በመቀጠል ወደ ሌሎች ማርኬት ዳይቨርሲፋይ ማድረግ ብትችሉ ጥሩ ነው እላለሁ። ኦኬ ሶ ሁለተኛው ደግሞ the oldest of all markets ስቶክ ማርኬቶችን እንመለከታለን። ሶ ስቶክ ማርኬት በጣም ረጅም ጊዜ የሆነውን ስፔሻሊ በአሜሪካ በጣም ረጅም ጊዜያት ቆይቷል። የስቶክ ማርኬት ደግሞ ምን እንደሆነ ዲፊኒሽኑን እንመልከት። ስቶክ ማርኬት represents the ownerships of a company or a corporate so ይሄኛው ነው በቀላሉ ዲፊኒሽኑ ሊሆን የሚችለው የሆኑ ካምፓኒዎችን ሼር መግዛት እና አማዞን እነ ቴስላ እነ ማይክሮሶፍት የነዚህን ካምፓኒዎች ሼር መግዛት እና ያው የካምፓኒው ቫልዩ ሲጨምር ካምፓኒው ከሚያተርፈው ፕሮፊት በዛችሁ ፐርሰንቴጅ ወይም ደግሞ በዛችሁ ዲቪደንድ መካፈል ነው ማለት ነው። ያው ቤዚክሊ አይዲያው የስቶክ ማርኬት ስቶክ ማርኬት ላይ ምንድነው ቱሎቹ ስንል ኢሹዎች ናቸው ወይም ደግሞ ካምፓኒዎች ወይም ኮርፖሬቶች የሚፈጥሩት ኢሹዎች አሉ። እነዚህ ኢሹዎች ምንድናቸው? ካምፓኒያቸው ለብዙ ቦታ በፐርሰንቴጅ ይከፋፍሉታል 0.00 ምናምን ፐርሰንት 0.00 ምናምን ፐርሰንት እያሉ ካምፓኒያቸውን ይከፍሏቸዋል። እነዚህ በጣም ትላልቅ የሆኑ ካምፓኒዎች እነ ቴስላ እነ ማይክሮሶፍት ምናምን የሚያደርጉት ነገር ነው። እነዚህ በትክክል ለትናንሽ ፒሶች ከተከፈሉ በኋላ እነሱ ወደ ማርኬቱ ወጥተው ወደ ስታክ ማርኬት ወጥተው ትሬድ ይደረጋሉ ማለት ነው። ይገዛሉ፣ ይሸጣሉ ማለት ነው። ቤዚክሊ ይሄ ነው የካምፓኒው ኢሹዎች ናቸው ቱሎቹ። የምንገዛቸው የምንሸጣቸው ነገሮች ወደ ስቶክ ማርኬት ስንመጣ የካምፓኒ ኢሹዎች ናቸው የምንሸጣቸው የምንገዛቸው ማለት ነው። ኢን ተርምስ ኦፍ ሬጉሌሽን በጣም ሬጉሌትድ የሆነ ማርኬት ከስቶክ ማርኬት በላይ የለም ማለት እንችላለን። ስቶክ ማርኬት በጣም ሬጉሌትድ የሆነ ማርኬት ነው። ይሄ የሚሆነበት ምክንያት ሴንትራላይዝድ የሆነ ማርኬት ስላለው ነው። ቅድም እንደተነጋገር ነው ሴንትራላይዝድ የሆነ ማርኬት ማለት እያንዳንዱን ትራንዛክሽን ትራክ የሚያደርግ የሆነ አንድ ትልቅ ተቋም ካለ ያ ቦታ ሴንትራላይዝድ መሆን ይችላል። ምክንያቱም እያንዳንዱ ትራንዛክሽን በሌላ አካል የምትታወቅ ስለሆነች ለገቨርንመንት ሬጉሌትድ ለማድረግ በጣም ምቹ ይሆናል። ስቶክ ማርኬቶች ይሄንን ሬጉሌት የሚያደርጉ አካላት አሏቸው። እነሱም ኤክስቼንጆች ናቸው። እነ ኒውዮርክ ስታክ ኤክስቼንጅ እነ ናስዳክ ሲባል ሰምታችሁ ሊሆን ይችላል። የእነዚህ ስራቸው ምንድን ነው? እኔ ሄጄ የማይክሮሶፍትን ወይም ደግሞ የቴስላን ወይም ደግሞ የየትኛውም አይነት ትላልቅ ካምፓኒዎችን ሼር ስገዛ ወይም ደግሞ ኢሹ ያደርጉትን ያህል ፐርሰንቴጅ ስገዛ ያቺ ትራንዛክሽናችን በእኔና በማይክሮሶፍት ብቻ ሳይሆን የምትታወቀው አይዘር በናስዳክ ወይም ደግሞ አይዘር በኒውዮርክ ስታክ ኤክስቼንጅ ትታወቃለች። ያንን ትራንዛክሽን እነሱ ትራክ ያደርጋሉ ማለት ነው። የትኛውም አይነት መጭበርበር ሊሆን ይችላል ወይም ደግሞ የትኛውም አይነት ኮንፍሊክት ቢፈጠር በገዢውና በማይክሮሶፍት መካከል የሆነ አይነት ኮንፍሊክት ቢፈጠር የሚፈርድ አካል ይኖራሉ። ከዛም በተጨማሪ ደግሞ ለገቨርንመንቱ እያንዳንዱን ነገር ሬጉሌት ለማድረግ በጣም ምቹ ይሆናል። እያንዳንዱ ትራንዛክሽን ትራክ የሚደረግ ከሆነ ኤቭሪቲንግ ይታወቃል። ምን ካምፓኒ ምን ያህል እንደሸጠ ምን ያህል ሰው እንደገዛ ያለው ቮሊዩም በሙሉ መታወቅ ይችላል። ከዛም በተጨማሪ ለእኛ ደግሞ አስ ትሬደር ሞር ኢንፎርሜሽን መስጠት የሚችል ማርኬት ይሆናል። በየትኛውም ቦታ ላይ ገብታችሁ ቴስላ ላይ ያለውን ቮሊዩም መመልከት ትችላላችሁ። በዛ ፕራይስ ቦታ ላይ ምን ያህል ሰው እንዳለ ምን ያህል ኦርደሮች እንዳሉ በትክክል ሌጂትሜት የሆነውን ቮሊዩም መመልከት ትችላላችሁ። ከዛም በተጨማሪ ደግሞ የትኛውም ሰው ተነስቶ የትኛውም ብሮከር ሊሆን ይችላል ወይም የትኛውም ዲለር ተነስቶ ማርኬት ክሬት አድርጎ ሰዎችን ትሬድ ማስደረግ አይችልም። ይህም አይሆንበት ምክንያት ደግሞ ለምንድን ነው? ማርኬቱ ክሬት የሚደረገው ኤክስቼንጆቹ ጋራ ብቻ ስለሆነ ነው ማለት ነው። ከሬጉሌሽን አንጻር በጣም ሃይሊ ሬጉሌትድ የሆነና በጣም ከስካም የጸዳ ነው ማለት እንችላለን። በጣም ምንም አይነት ሪስክ የለውም። ስቶክ ትሬድ የምታደርጉ ከሆነ ብዙ ሪስክ አያጋጥማችሁም ማለት ነው። ቢሄቨሩ ምን አይነት ነው? ቢሄቨሩ የሚለውን ስንመለከት ስቲል ይሄም ቢግነር ፍሬንድሊ ነው። ነገር ግን ሞር ስቶክ ማርኬት ባህሪው ምንድን ነው? ለሎንግ ተርም ወይም ደግሞ ለስዊንግ ትሬዲንግ ሞር የተመከሩ ናቸው። ምክንያቱም when it comes to ስቶክ ወይም ደግሞ የሆኑ ካምፓኒዎች በጣም በኒውስ አፌክት ይደረጋሉ። ፓተርኖች ሊደጋገሙ አይችሉም። የሆነ የሚደጋገም ፓተርን አይኖርም። የሚደጋገሙ ፓተርኖች የማይኖሩ ከሆነ ደግሞ የሆነ ማርኬት ላይ ኤጅ ቢውልድ ማድረግ በጣም ይከብዳል። ደግሞ ስፔሻሊ ደግሞ እንደ ጀማሪ የሆነ ነገር ለመማር የሆነ የሚደጋገሙ ፓተርኖችን ትራክ አድርጎ ከዛ ላይ ኤጅ ቢውልድ ለማድረግ ይሄን ያህል ፐርሰንቴጅ ዊን ሬት አለኝ ይሄን ያህል ፐርሰንት ማሸነፍ እችላለሁ ምናምን ብሎ ለማሰብ አሴ ቢግነር የሚከብድ ማርኬት ነው ስቶክ ማርኬት። ምክንያቱም ሲዝናል ስለሆነ ማለት ነው። የሆነ ጊዜ ላይ ቴስላ ቫሊዩን እያጣ የሚሄድ ከሆነ ስቶኩም በዛ መጠን በጣም እየወረደ ይሄዳል። ሌሎች ማይክሮሶፍትም የተለያዩ ካምፓኒዎች የሆነ ፕሮዳክት ደግሞ ካወጡ ስቶኳቸው በጣም እየጨመረ ይላል። እዛ ሰዓት ላይ ፓተርኖች ምንም ማተር አያደርጉ። ሞር ለፋንዳሜንታሎች ጠጋ ያለ ነገር ስለሆነ ስቶክ ማርኬት ሞር ስዊንግ ትሬደር ከሆናችሁ ስቶክ ማርኬት በጣም የናንተ ቦታ ይሆናል ማለት ነው። የስቶክ ማርኬት ባህሪ በዚህ መልኩ መግለጽ እንችላለን።
አራተኛው ደግሞ ያንግስት ማርኬት የምንለው ክሪፕቶ ማርኬት ነው። ክሪፕቶ በጣም ያንግ የሆነ ማርኬት ነው። ዲፊኒሽኑን ስናስቀምጥ ክሪፕቶ ማርኬት ደግሞ ዲጂታል ቨርዥን ኦፍ ፎሬክስ ማርኬት ነው። በቃ ሌላ ምንም አዲስ ነገር የለውም። እነዚህ በጣም ቀላል ምሳሌ ሲሰጥ፣ ለምሳሌ እግር ኳስ በሪል ወርልድ አለ አይደለ? ትክክለኛ ሰዎች የሚጫወቱበት እግር ኳስ አለ። እሱን ተመልክታችሁ ታውቃላችሁ። ከዛ በመቀጠል ደግሞ ከሱ ኮፒ የተደረገ የእግር ኳስ ጌሞች አሉ። እነዚህ የእግር ኳስ ጌሞች የትክክለኛ ወይም ደግሞ በሪል ወርልድ የምንመለከተው እግር ኳስ ዲጂታል ቨርዥኖች ናቸው። በሪል ወርልድ ኤግዚስት አያደርጉ ዲጂታሊ የምንመለከታቸው ጌሞች ማለት ነው። ይሄንን ነው በትክክል አሁንም ፎሬክስ ጋራ ስንመጣ ቅድም የተመለከትናቸው ነገሮች አሉ አይደለ? ብር ካልን ለምሳሌ ብር በትክክል በእጅ የሚጨበጥ ነገር ነው፣ ወይም ደግሞ ከባንክ ሄጄ ላወጣ እችላለሁ፣ ባንክ ላይ ሄጄ ማስቀመጥ እችላለሁ። እነዚህ ሪል ወርልድ ላይ የሚገኙ ከረንሲዎች ናቸው። ብር፣ ዶላር፣ ዩሮ ምናምን ያልናቸው ነገሮች። ወደ ክሪፕቶ ስንመጣ ዲፊኒሽኑ ምንድነው? ዲጂታል የሆኑ ከረንሲዎች ማለት ነው። ቢትኮይን በትክክል በሪል ላይፍ የለኝም። ቢትኮይን የሚባል ነገር በእጄ ይዤ መሄድ አልችልም፣ ወይም ደግሞ ባንክ ሄጄ በቢትኮይን ገንዘብ ማስቀመጥ አልችልም። ቤዚክሊ አትሊስት እስካሁን ድረስ ይሄ ማለት በዲጂታል ብቻ ዓለም ላይ የሚንቀሳቀሱ ገንዘቦች ናቸው ማለት ነው። ይሄ ነው ክሪፕቶ ማለት በቀላሉ ዲፊኒሽን። ምንድናቸው ቱሎቹ ስንል ኦብቪየስሊ ዲጂታል ከረንሲዎች ናቸው። እነ ቢትኮይን፣ ኤተሪየም፣ እነ ሶላና፣ አዳዲስ የሚመጡት እነዚህ ኖት ኮይን፣ ዶጅ ኮይን ምናምን እንደዚህ ያሉ ክሪፕቶዎች ናቸው። ዲጂታል የሆኑ ከረንሲዎች ናቸው ማለት ነው። ቤዚክሊ የምንገበያያቸው ነገሮች፣ የምንገዛቸው የምንሸጣቸው ነገሮች ማለት ነው። ሬጉሌሽን ጋር ስንመጣ ጥሩ ነው። ሪላቲቭሊ አሪፍ የሆነ ሬጉሌሽን አለው። ብሎክቼን የሚባል ሲስተም ይጠቀማል። ኢትስ ላይክ ባንክ፣ እንደ ባንክ ሲስተም ብላችሁ አስቡት። ብሎክቼን ዲጂታል ከረንሲን ራን የሚያደርግ ነው ማለት ነው። ቤዚክሊ ልክ እንደ ባንክ መጠቀም ትችላላችሁ። ብሎክቼን ማለት የትኛውንም አይነት የዲጂታል ከረንሲ ትራንዛክሽኖች የሚይዝ ሲስተም ማለት ነው በቀላሉ። የትኛውም ትራንዛክሽን ትራክድ ነው። በየትኛውም ሰዓት ገብተን ቢትኮይን ላይ ያለውን ቮሊዩም መመልከት እንችላለን። ኢተሪየም ላይ ያለውን ቮሊዩም መመልከት እንችላለን። በትክክል ያንን አይነት ሌጂትሜት ቮሊዩም መመልከት እንችላለን። ሴንትራላይዝድ ነው ማለት እንችላለን። ነገር ግን አንዳንድ ፕሮብሌሞች አሉ። ወደ ሬጉሌሽን ስንመጣ ትንሽ ችግር የሚሆነው ሪላቲቭሊ ጥሩ ነው ያልኩበትን ምክንያት ለምንድን ነው? ዲጂታሊ ራን የሚያደርጉ ነገሮች ስለሆኑ ገቨርንመንት ምንም ሬጉሌት የሚያደርጋቸው ነገሮች የሉም። ለምሳሌ አንድ ቢትኮይን የሆነ ዲጂታል ዋሌት ላይ አስቀምጣችሁ ቢወሰድባችሁ የሆነ ወይም ደግሞ በሆነ ሳይበር አታክ ቢወሰድባችሁ ያንን ገንዘብ የሚመልስላችሁ አካል የለም ማለት ነው። ባንክ ግን ለምሳሌ ቢዘረፍ ባንኩ በገቨርንመንቱ ሬጉሌትድ ስለሚደረግ ባንክ ያስቀመጣችሁት ብር ባንኩ ተዘረፈ፣ ከሰረ እናንተ አትጨነቁ፣ ሄዳችሁ ብራችሁን ትወስዳላችሁ ማለት ነው። ነገር ግን እዚህ ጋር በዲጂታል ከረንሲ ያስቀመጣችሁት ወይም ደግሞ ዲጂታል ዋሌታችሁ ላይ ያስቀመጣችሁትን አንድ የክሪፕቶ ኮይን ወይም ደግሞ የክሪፕቶ ነገር አንድ አከር መጥቶ ቢወስድባችሁ ኦር ደግሞ በሆነ ሳይበር አታክ ብቻ የሆነ ነገር ቢፈጠር የሆነ ችግሮች ቢፈጠሩ ይፈጠራሉ ማለት እያልኩ ሳይሆን ግን ቢፈጠሩ ይህን ነገር መልሶ የሚሰጣችሁ ሌጂትሜት የሆነ ሄዳችሁ መጠየቅ የምትችሉት አይነት አካል የለም። ከሬጉሌሽን አንጻር ሪላቲቭሊ ጥሩ ነው ያልኩበት ምክንያት ሴንትራላይዝድ ነው። አዎ ጥሩ ነው። ኤቭሪ ትራንዛክሽኑ ይያዛል። ቮሊዩሙ መመልከት እንችላለን። በእያንዳንዱ ሰዓት ደግሞ የሚደረጉ ትራንዛክሽኖች ስለሚያዙ ከተለያዩ አይነት ትራንዛክሽን ላይ ከሚኖሩ መጭበርበሮች ልንጠበቅ እንችላለን። ነገር ግን አሁንም ከሳይበር አታክ የሚወጡ የተለያዩ ነገሮችን በትክክል አንድን ለማድረግ ገና የሚቀረው ማርኬት ስለሆነ ሬጉሌሽን ላይ ሪላቲቭሊ ጥሩ ነው። ወደፊት እየተሻሻለ ሊሄድ ይችላል። የክሪፕቶ ማርኬቶች ቢሄቨራቸው ልክ እንደ ወጣት ነው። ኤቭሪቲንጋቸው በጣም ፈጣን ነው፣ ቮላታይል ነው። ልክ እንደ እድሜያቸው ነው። በቃ ኤቭሪቲንግ በጣም ቮላታይል ነው። ከዛም በመቀጠል ደግሞ ፓተርን የምትሏቸው ነገሮች የትኛውም አይነት ነገር አይደጋገምም። ትላልቅ የሆኑ ኢንቲቲዎች ደግሞ ትሬድ ያደርጉበትም ሄጅ ፈንዶች፣ ኢንስቲትዩሽኖች፣ ባንኮች በጣም ሄቪሊ ኢንቨስትድ ሆነው ትሬድ የሚያደርጉበትን ማርኬት አለም። አሴ ቢሄቨር በጣም ሪስኪ የሆነ ማርኬት ነው። ከዛም በመቀጠል ደግሞ ምንም አይነት እንትን የለው፣ ምንም አይነት የሚጠብቀው አካል የለም። ቅድም እንዳልኳችሁ የተለያዩ ትላልቅ ሊኩዊዲቲዎችን ይዘው መጥተው ባንኮች፣ ኢንስቲትዩሽኖች ቢሊዮን ዶላሮችን ይዘው መጥተው ወደ ማርኬቱ የሚገቡት። እንደዚህ አይነት ማርኬት ላይ ሲሄዱ ማንም እየተነሳ የሚናገራቸው ነገሮች ብዙ ማርኬቱን አፌክት አያደርጉትም። ነገር ግን ወደ ክሪፕቶ ከመጣን አንዱ መጥቶ ሀሳቡን ቢናገር፣ ትራምፕ የሆነ ነገር ቢናገር ዛሬ ሄደው በጣም ላይ ይወጣሉ። ከዛ ደግሞ ነገ ደግሞ ሀሳቡ ሲቀየር ዛሬ መጥተው ዜሮ ይገባሉ። ምንም አይነት ስቴቢሊቲ የለውም። ሞር ሰዎች ሀሳባቸውን በተናገሩ ቁጥር የሆኑ ኒውሶች በመጡ ቁጥር ማርኬቱ በጣም ቫሊዩ ያገኛል። ከዛ ደግሞ ማርኬቱ በጣም ቫሊዩ ይወርዳል። እዚህ ማርኬት ላይ እውነት ለመናገር ፕሮፊታብል ለመሆን ኢቭን ለመምጣት ለመጀመር እንኳን ማድረግ የሚጠበቅባቸው ነገር አለ። የመጀመሪያው ነገር ማርኬቱ ላይ በጣም ትላልቅ ልምዶች ሊኖራችሁ ይገባል። ከዛ በተጨማሪ ደግሞ በጣም ብዙ ገንዘብ ሊኖር ይገባል። እዚህ ማርኬት ላይ የምንመጣው ገንዘብ
እውነት ለመናገር ምንም ያህል ፕሮፌሽናል የሆኑ ትሬደሮች እንኳን ብንሆን ከመክሰር የሚያድነው አይነት ነገር ነው። በጣም ሪስኪ የሆነ ማርኬት ነው። ፓተርኖች አይደጋገሙ። በሆነ እድል በጣም ብዙ ገንዘብ ልንሰራ እንችላለን። በሆነ እድል ደግሞ በጣም ብዙ ገንዘብ ልንከስር የምንችልበት ማርኬት ነው። ሶ እዚህ ማርኬት ላይ መምጣት ሞር ብዙ ገንዘብ ካላችሁና ሞር ደግሞ ማክሲማይዝ ማድረግ ከፈለጋችሁ፣ ለምሳሌ እንደ ኤግዛምፕል አንድ ሰው 100 ብር ካለው ሞር ስለ 5 ብር አይጨነቅም ማለት ሶ አትሊስት ካላችሁ ገንዘብ 5%ን ወደ ማርኬቱ ይዛችሁ ሄዳችሁ እንትን ማለት ትችላላችሁ። ነገር ግን ሄቪሊ እሱ ላይ ብቻ ኢንቨስትድ ሆናችሁ ገንዘብ ለመስራት የምታስቡ ከሆነ ኤቭሪቲንግ ትከስራላችሁ። በጣም ሪስኪ የሆነ ማርኬት ስለሆነ እድሜውን ገና የሆነ ማርኬት ስለሆነ በጣም ብዙ ሪስክ ስላለው ሞር ብትሄዱ የምመክረው ቅድም ያልኳችሁ ኦልድ ማርኬቶች ጋር ነው። እንደነ ፎሬክስ እንደነ ስቶክ ያሉ ማርኬቶች ጋር ብትሄዱ መጀመሪያ ላይ ገንዘብ ለመስራት ቀለል ያለ መንገድ ስላላቸው እነሱ ጋር ኤጅን ቢልድ ማድረግ ትችላላችሁ። ከዛም በተጨማሪ ደግሞ የመጀመሪያ ጊዜያት ላይ ትናንሽ ፕሮፊቶችን መስራት ትችላላችሁ። አራተኛው ማርኬት ደግሞ የፊውቸርስ ማርኬት ነው። ፊውቸርስ ማርኬት ዴሪቫቲቭ የሆነ ማርኬት ነው። ከፎሬክስም ድራይቭ ሊደረግ ይችላል፣ ከክሪፕቶም ድራይቭ ሊደረግ ይችላል፣ ከስቶኮችም ድራይቭ ሊደረግ ይችላል። ሀሳቡ ምን እንደሆነ ዲፊኒሽኑ ልንገራችሁ። ስለ ፊውቸርስ ማርኬት ለመረዳት እነዚህን ሁለት ተርሞች መረዳት አለብን፣ ትሬድ አሬንጅመንት እና ትሬድ ሴትልመንት። ለምሳሌ እናንተ የሆነ ዕቃ ልትገዙ ስትሄዱ መጀመሪያ ከነጋዴው ጋር ወይም ደግሞ ከምትገዙት ሰው ጋር ስምምነት ታደርጋላችሁ፣ ብር ከመስጠታችሁ በፊት። እሱም ደግሞ የሚሸጠውን ዕቃ ከመስጠቱ በፊት ለእናንተ ስምምነቱ አለ። ያን ነው ትሬድ አሬንጅመንት የምንለው። ምንም አይነት ነገር አልተቀያየርንም። ነገር ግን እኔና እሱ እንደምንገዛ ወይም ደግሞ እኔ በዚህ ዋጋ እንደምገዛው እሱ ደግሞ በዛ ዋጋ ያንን ፕሮዳክት ወይም ደግሞ የሚሸጥልኝ ዋሬቨር ነገር ቢሆን እንደሚሰጠኝ ስምምነት እናደርጋለን። ያቺን ትሬድ አሬንጅመንት እንላለን። እሷ ከተደረገች በኋላ ደግሞ ቀጣዩ ምን አለ? እኔ ገንዘቡን ሰጠዋለሁ፣ እሱ ደግሞ የሚሸጥልኝን ነገር ይሰጠኛል። ያቺን ደግሞ ትሬድ ሴትልመንት እንላታለን። ፊውቸርስ ማርኬት ላይ ትሬዱ አሬንጅ ከተደረገ በኋላ ወይም ደግሞ በባየሩ እና በሴለሩ መካከል ስምምነት ከተደረገ በኋላ ሴትልመንቱ የሚደረገው ኢን ደ ፊውቸር ነው ማለት ነው። ከ2 ወር ከ3 ወር ወይም ደግሞ እንደየትኛውም እንደ ጊዜው ምንም ያህል ጊዜ ቢሆን፣ ነገር ግን ሴትልመንቱ የሚደረገው ኢን ደ ፊውቸር ነው ማለት ነው። ዛሬ እንስማማለን፣ ያ ስምምነታችን ማርኬት ይሆናል ማለት ነው። ቤሲክሊ ይሄ ስቶክ ላይም ሊሆን ይችላል። ዛሬ የሆነ አይነት ኢሹ ከካምፓኒ ልገዛ ተስማማን። በእኔና በካምፓኒው መካከል ሼር እንደምገዛው ስምምነቱ አለ። ነገር ግን እሱ ሼሩን የሚሰጠኝ እኔ ደግሞ ገንዘቡን የምሰጠው ኢን ደ ፊውቸር ነው። ሴትልመንቱ ሀፕን የሚያደርገው ፊውቸር ላይ ሲሆን፣ ነገር ግን አሬንጅመንቱ ሀፕን የሚያደርገው ፕሬዘንት ላይ ነው፣ አሁን ላይ ሲሆን ያ ፊውቸር ማርኬት ይሆናል። ይሄ ለክሪፕቶም ሊሆን ይችላል። ክሪፕቶም ላይ ደግሞ ብንሄድ እኔ ዛሬ ከሆነ ሰው ቢትኮይን ለመግዛት ስምምነት ብናደርግ በሆነ ያህል $100 አንድ ቢትኮይን ልገዛ ብስማማ ለምሳሌ እኔ ከዛ በመቀጠል ሴትልመንቱ ግን ሀፕን የሚያደርገው እኔ ያንን $100 የሚሰጠው እሱ ደግሞ ያንን ቢትኮይን የሚሰጠኝ ኢን ደ ፊውቸር ቢሆን አሁንም የፊውቸርስ ማርኬት ይሆናል ማለት ድራይቭድ ያልንበት ምክንያት ከየትኛውም ማርኬት ከየትኛውም አይነት ነገር ድራይቭ ሊደረግ ይችላል። ስምምነቱ ብቻ ዛሬ ይሁን፣ ሴትልመንቱ ግን ፊውቸር ላይ ይሁን ማለት ነው። ያ ከሆነ የትኛውም ማርኬት ፊውቸርስ ማርኬት ሊሆን ይችላል። ኢን ተርምስ ኦፍ ቱል ምንድነው ትሬድ የሚደረገው ስንል አሁን የተነጋገርናቸው ነገሮች ናቸው ትሬድ የሚደረጉት። ኮሞዲቲዎች ሊሆኑ ይችላሉ፣ እንደ ወርቅ፣ እንደ ሲልቨር፣ ክሪፕቶዎች ሊሆኑ ይችላሉ፣ የስታክ ሼሮች ሊሆኑ ይችላሉ፣ ወይም የካምፓኒ ኢሹዎች ሊሆኑ ይችላሉ፣ ወይም የካምፓኒ ዲቪደንዶች ልንለው እንችላለን። ከዛም በተጨማሪ ቦንዶች ሊሆኑ ይችላሉ። እንደተነጋገርነው ደግሞ ገንዘቦችም ከረንሲዎችም ሊሆኑ ይችላሉ፣ ዶላር፣ ዩሮ ምናምን ማለት ነው። እነዚህም ሊሆኑ ይችላሉ። ቱሎቹ እነዚህ ናቸው የምንገበያያቸው ነገሮች። ትንሽ ፊውቸርስ ማርኬት ላይ ሰፋ ይላል። ሶስተኛው ሬጉሌሽን። ሬጉሌሽን ላይ ፊውቸርስ ማርኬት እንደ ስታክ ማርኬት ነው። በመጀመሪያ አሜሪካ ላይ ነው ኦፕሬት ማድረግ የጀመረው። ዲፍረንስ ያለው ነገር ምንድን ነው? ለራሱ የሆነ ኤክስቼንጅ አለው ለፊውቸርስ ማርኬት ለራሱ ማለት ነው። ከስቶክ ማርኬቶቹ ከክሪፕቶ ማርኬቶቹ ምናምን ውጭ ለራሱ የሆነ ኤክስቼንጅ አለ። ኤክስቼንጅ ቅድም እንደተነጋገር ነው በማርኬቱ ላይ የሚደረገውን የትኛውንም ትራንዛክሽን ትራክ የሚያደርግና የሚይዝ ነው። ከገዢውና ከሻጩ ውጭ ትራንዛክሽኑን የሚይዝ አካል ነው። ፊውቸርስ ማርኬትም ሃይሊ በጣም ሴንትራላይዝድ ነው። በገቨርንመንቱ በጣም ሬጉሌትድ ይደረጋል። ከመጭበርበርና ከተለያዩ ነገሮች ደግሞ የተጠበቀ ነው ማለት ነው። አሜሪካ ላይ የራሱ የሆነ ኤክስቼንጅ አለ ያን ትራክ የሚደረግበት። ሌሎች ሀገራቶች ላይ ግን የስቶኮቹ ወይም ደግሞ የክሪፕቶቹ ወይም ደግሞ የፎሬክሶቹ ኤክስቼንጆች ያንን ትራንዛክሽን ትራክ የሚያደርጉ ሰዎች የፊውቸርስ ማርኬቱንም ትራንዛክሽን ትራክ ያደርጋሉ። ለአሜሪካ ግን ለብቻው ለራሱ ለፊውቸርስ ኤክስቼንጅ አለ
ማለት ነው። ከዛ በመቀጠል አራተኛው ደግሞ ቢሄቨሩ ነው። የፊውቸርስ ማርኬትን ቢሄቨር ለመናገር በጣም ይከብዳል፣ ምክንያቱም ድራይቭ የሚያደርገውን ማርኬት ባህሪ ስለሚይዝ ማለት ነው። ለምሳሌ ከስቶክ ድራይቭ የተደረገ ፊውቸር ከሆነ ለምሳሌ የስቶኩን ባህሪ ሊይዝ ይችላል። ከፎሬክስ ድራይቭ የተደረገ ፊውቸር ከሆነ ደግሞ የፎሬክስን ባህሪ ሊይዝ ይችላል። ከክሪፕቶም የተደረገ ከሆነ እንደዛው ማለት ነው። ቤዚክሊ የፊውቸርስ ማርኬትን ባህሪ መናገር በጣም ይከብዳል። ነገር ግን ቅድም እንደተነጋገር ነው በትክክል ሬጉሌትድ የሆነ ማርኬት ስለሆነና ከእንደገናም ደግሞ በጣም ትላልቅ ኢንቲቲዎች ትሬድ የሚያደርጉበት ማርኬት ስለሆነ በጣም ክሊር የሆኑ ሙቭመንቶች ይገኙበታል። እዛም ሄዳችሁ ትሬድ ማድረግ ትችላላችሁ። ነገር ግን አንድ መናገር የምፈልገው ነገር ስለ ፊውቸርስ በጣም ከምታስቡት በላይ ሊኩዊድ የሆነ ማርኬት ነው። ትላልቅ ገንዘቦች በትናንሽ ሙቭመንቶች ይንቀሳቀሳሉ። ትንሽ ሙቭመንት ፊውቸርስ ላይ በጣም ብዙ ፒፕስ ነው፣ ምክንያቱም ትላልቅ ሊኩዊዲቲዎች የሚቀመጡበት ማርኬት ስለሆነ ማለት ነው። ፊውቸርስ ማርኬት ትንሽ ሪስኪ ሊሆን ይችላል። ስፔሻሊ በሪል አካውንት ትሬድ እያደረጋችሁ ከሆነ ትናንሽ ሙቭመንቶች፣ የአንድ የሁለት ካንድል ሙቭመንቶች ትንሽ አካውንት ትንሽ ገንዘብ ይዛችሁ የምትመጡ ከሆነ አካውንታችሁን ብሎ ሊያደርግ የሚችሉበት መንገድ አለ። በጣም ሊኩዊዲቲው በጣም ከፍተኛ ነው። በትክክል ኤጅ ከኖራችሁ በኋላ ምን ማድረግ እንዳለባችሁ ካወቃችሁ በኋላ ጥሩ የገንዘብ መስሪያ ቦታ ሊሆን ይችላል። እነዚህን አራት ማርኬቶች ከተመለከትን ከነዚህ ውስጥ የትኛውም ለእናንተ የሚሆነው ፊት የሚያደርገውን መመልከት ትችላላችሁ። ፊት የሚያደርገውን ደግሞ ወስዳችሁ ከሱ ውስጥ አንድ ኢንስትሩመንት መምረጥ ነው። ኢንስትሩመንት መምረጥ ላይ ብዙ አይነት ኮምፕሊኬትድ የሆነ ነገር አትውሰዱ። የተለያዩ አይነት ልታጠሟቸው የምትችሏቸው ነገሮች ቢኖሩ፣ ነገር ግን ያው ቤዚክሊ ኢንስትሩመንት ስትመርጡ ማድረግ ያለባችሁ ነገር የትኛው ሞር አክቲቭሊ ትሬድ ይደረጋል። ከፎሬክስ ለምሳሌ ዩኤስዲ፣ ጂቢፒ ዩኤስዲ፣ ዩኤስዲ ጄፒዋይ እንደዚህ አይነት ማርኬቶቹ ሊኩዊድ ናቸው፣ አሪፍ ትሬድ ይደረጋሉ፣ አክቲቭሊ ትሬድ ይደረጋሉ። ከዛ በተጨማሪ ወደ ስቶክ ስንመጣ እነ ቴስላ፣ እነ ማይክሮሶፍት እና አማዞን በጣም አክቲቭሊ ትሬድ የሚደረጉ ማርኬቶች ናቸው እና አፕል በጣም አክቲቭሊ ትሬድ ይደረጋሉ። ከዛ በተጨማሪ ክሪፕቶ ጋር ከሄደን እነ ቢትኮይን እነ ኢተርሄም ያሉ ማርኬቶች ሪላቲቭሊ የቆዩ ማርኬቶች ስለሆኑ ከሌሎቹ አንጻር ከሌሎች ክሪፕቶዎች አንጻር ሪላቲቭሊ የቆዩ ማርኬቶች ስለሆኑ እነሱን ሞር ትሬድ ብታደርጉ አሪፍ ነው። ክሪፕቶ ከመረጣችሁ ወይም ደግሞ ለእኔ ክሪፕቶ ይሆነኛል ብላችሁ ካሰባችሁ። ፊውቸርስ ማርኬት ጋር ስንመጣ በጣም ሰፊ የሆነ ፊውቸርስ ማርኬት ይኖራል። ነገር ግን ሞር ከስታክ ድራይቭ የሚደረጉና ከኢንዲሶች ድራይቭ የሚደረጉ የናስዳክ ፊውቸሮች ለምሳሌ የኤስፒዋይ ፊውቸሮች እንደዚህ አይነት ፊውቸሮች በጣም ጥሩ ናቸው፣ ሊኩዊድ ናቸው። ከዛ ደግሞ ከምታስቡት በላይ ቀለል ያለ አይነት ስፕሪድ አላቸው። ቀለል ያሉ ደግሞ ሙቭመንቶችን ካሽ ማድረግ ትችላላችሁ። ሞር ፊውቸር ላይ ደግሞ ትሬድ የምታደርጉ ከሆነ እንደዚህ ኢንስትሩመንቶች ትሬድ ብታደርጉ ሪኮመንድ አደርጋችኋለሁ። ነገር ግን ያው ማርኬቶቹን ከመረጣችሁ በኋላ ሌሎቹን ማርኬቶች ስለምትተዉ ኢንስትሩመንቱን መምረጥ በጣም ቀላል ነው የሚሆነው። በዚህ መልኩ ትሬድ የምታደርጉበትን ማርኬትም ኢንስትሩመንትንም መምረጥ ትችላላችሁ። አይሆፕ ደግሞ ቪዲዮ ሄልፕፉል እንደነበረ እንደረዳችሁ፣ የሆነ ነገር እንዳሳያችሁ። ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ። ከእንደገናም ደግሞ ይሄ ቪዲዮ ይጠቅመዋል ብላችሁ ለምታስቡት ሰው ይሄን ቪዲዮ ሼር ማድረግ እንዳትረሱ። በመጨረሻ ደግሞ ወረድ ብላችሁ ሰብስክራይብ የምትለውን በተመጫንም እንዳይረሳ። ሁልጊዜም እንደምላችሁ believe in yourself, trust the process. Thank you for watching.